ባጭሩ ባለፈው ሳምንት የተነጋገርነውን ሪቫይዝ ለማድረግ ያህል የእግዚአብሔር መንግስት ዜጎች የእግዚአብሔር መንግስት አባላት ሳይሆን ምንድነው ያሉት? ዜጎች ራይትፉል የሆኑ መብት የተሰጣቸው ስልጣን የተሰጣቸው ኃላፊነትን የተቀበሉ ዜጎች ነው ያሏት የእግዚአብሔር መንግስት። እነዚህ ዜጎች ምንድናቸው ብለናል? የክርስቶስ አምባሳደሮች ናቸው። በምድር ላይ ክርስቶስን ወክለው በወኪልነት የሚንቀሳቀሱ ባለሙሉ መብትና ስልጣን ናቸው ብለናል። ስለዚህ እንደውም በንጽጽር የምድራዊውን አምባሳደርነት ስልጣን ከሰማያዊው አምባሳደርነት ስልጣን ጋር እያነጻጸርን በብዙ ምሳሌ ስንመለከት ቆይተናል። ከዛ ነው ዛሬ ከዛ የቀጠለ አንድ ሁለት ነጥብ አሳያችሁና ቀጥታ ወደ አዲስ ምዕራፍ ወደ አዲስ ፖይንት ገባለሁ፣ ወደ አዲስ ነጥብ ገባለሁ ማለት ነው። ስለዚህ ምን ብለናል? የምድራዊው መንግስት በሐቀኝነት በታማኝነት የወከለውን መንግስት ያገለግል። የምድራዊው አምባሳደር በአንድ ሀገር ላይ ለአንድ ሀገር አምባሳደር ሆኖ ለአገሩ አምባሳደር ሆኖ ወደ ሌላ ሀገር የተሾመ አንድ አምባሳደር በሐቀኝነት በታማኝነት በሃይስት ካራክተር የላከውን መንግስት ማገልገል ይጠበቅበታል ብለናል አይደለም? ያ ነው የመጨረሻ ፖይንታችን። ልክ እንደዛው የክርስቶስ አምባሳደር የሆነ አንድ የእግዚአብሔር መንግስት ዜጋም የክርስቶስን ባህሪ በጨለማው ዓለም ላይ ሊያንጸባርቅና ሊያሳይ ይገባዋል። that is the highest character። የክርስቶስ ባህሪ እኛ የክርስቶስ አእምሮ አለን ተብሎ እንደተጻፈ፣ ስለዚህ the highest character የሆነውን የክርስቶስን ባህሪ አንድ የመንግስቱ ዜጋ የእግዚአብሔር መንግስት ዜጋ እየገለጠ በምድር ላይ ሊኖር ይገባል። ከዛ ያነሰ ኑሮ ከኖረ የአምባሳደርነቱን ኃላፊነት በአግባቡ እየተወጣ አይደለም ማለት ነው ብለናል። ሌላው የምናየው ዛሬ ምንድነው? ለአንድ ሀገር አምባሳደር ሆኖ ወደ ሌላ ሀገር የተሾመ እንደውም በምሳሌ ያሳየዋችሁ በሳውዝ አፍሪካ የኢትዮጵያ አምባሳደር ሆኖ የሚሾም አንድ ሰው ብዬ ነው ምሳሌ ሲሰጣችሁ የነበረው። ያንን ምሳሌ ይዛችሁ እንድትከተሉኝ ይፈልጋለሁ። አንድና ዋናው ትልቁ ስራው ምንድነው? በአገራት መካከል መግባባትና መስማማትን ማምጣት፣ ፒስ ቢልድ ማድረግ ነው። ሪኮንሲሊዬሽን ማምጣት ነው። የተበላሸ ነገር ካለ ግጭት ካለ የዲፕሎማሲ ጥበቡን ተጠቅሞ በአገራት መካከል ሰላም እንዲፈጠር አጥብቆ ይሰራል። he's a negotiator, he's a peacemaker, he's a reconcile የሚያደርግ ሰው። ልክ እንደዛው የእግዚአብሔር መንግስት ዜጋ በክርስቶስ አምባሳደር ሆኖ በምድር ላይ የሚንቀሳቀስ አንድ አማኝ ልክ እንደዛው የጠፋውን ትውልድ የጠፋውን ሰው ከእግዚአብሔር ጋር የማስታረቅን ስራ ሊሰራ ግድ ነው። ዋናው ስራው በምድር ላይ አንዱ ይሄ ነው። በቃ የጠፉትን ወደ ፍቅሩ መንግስት ማምጣት፣ ከእግዚአብሔር ጋር በጥል ያሉትን ማስታረቅ፣ ከእግዚአብሔር ጋር ታረቁ ብሎ የመንግስቱን ወንጌል ይሰብካል። ይሄ ነው በቃ ትልቁ ስራ። ወንጌል ማለት ወይም የምስራቹ ዜና የምንለው ከእግዚአብሔር ጋር ታረቁ የሚል ጩኸት ነው ባጭሩ። ይሄንን ነው የምናደርገው በምድር ላይ። ለምን? በጣም ብዙ ህዝብ በጣም ብዙ ሰዎች ከእግዚአብሔር ጋር ገና አልታረቁም። በጥል ነው ያሉት። በጨለማው አገዛዝ ስር ነው ያሉት። በጨለማው አሰራር ስር ነው ያሉት። ከእግዚአብሔር ጋር እርቅን አልመሰረቱም። ከመንፈስ ቅዱስ ጋር ህብረት የላቸው። ከእግዚአብሔር ጋር ቀጥተኛ የሆነ ህብረት አልመሰረቱም። ለምን? ኦልሬዲ በጥል ውስጥ ናቸው። አልታረቁም ከእግዚአብሔር ጋር። ስለዚህ እነዚህን ሰዎች አንድ የክርስቶስ አምባሳደር ሆኖ በምድር ላይ የሚንቀሳቀስ አማኝ ከእግዚአብሔር ጋር ታረቁ ብሎ ይጮሃል። ይሄን መልእክት ያስተላልፋል። ሂዝ አ ሜሴንጀር፣ በቃ ሜሴንጀር ነው። ሃሌሉያ። ሁለተኛ ቆሮንቶስ 5:18 ላይ ምን ይላል? ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ይላል። ከክርስቶስ ጋር በክርስቶስ ከራሱ ጋር ካስታረቀን፣ ሃሌሉያ። የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ሃሌሉያ። ይሄን ተልኮ ተቀብለናል እያንዳንዳችን በክርስቶስ ኢየሱስ
ከእግዚአብሔር ጋር መታረቅ ይቻላል። ይሄ ምስጢር የገባን እዚህ ስፍራ አለን። ይሄ ምስጢር ያልተገለጠላቸው በጥፋት ውስጥ ያሉ ከእግዚአብሔር ጋር እስካሁን ያልታረቁ እልፍ አእላፍ ሰዎች አሉ በዚህ ምድር ላይ። እነሱ ታረቁ ብለን እንሰብካለን ይላል። ሃሌሉያ። ስለዚህ የምስራቹ ወንጌል ይሄ ነው፣ ከእግዚአብሔር ጋር ታረቁ የሚል ሜሴጅ ነው። ሃሌሉያ። ዛሬ ክርስቶስን እንዳይመጣ የያዘው በጣም ብዙ ሰዎች ገና ወንጌልን አልሰሙ። if you go to India ብትሄዱ፣ ቻይና ብትሄዱ ገና ክርስቶስ የሚባለውን ቃል ያልሰሙ የቡዲዝም የምኒዝም ሃይማኖት ተከታዮች በሳር በቅጠሉ በዛፉ በፀሐይ የሚያመልኩ የራሳቸው ስፒሪቹዋል ሪቹዋልስ ልምምድ ያላቸው እልፍ አእላፍ በቢሊየን የሚቆጠሩ ሰዎች አሉ። የእግዚአብሔር መንግስት በዚህ ምድር ላይ እስካለች ድረስ በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ታረቁ የሚለውን ሜሴጅ ይዛ እስከ ምድር ዳርቻ መሄድ ይጠበቅባታል። የክርስቶስን መምጣት የምናፋጥነው በዛ መንገድ ነው። ወንጌል ሁሉ ለዓለም ሁሉ ይሰበካል። ሃሌሉያ ይላል ቃሉ። ይሄ ሳይሆን ጌታ ይመጣል ልንል እንችላለን። ዊሽ ሊሆን ይችላል፣ ግን ስራውን መስራት ይጠበቅብናል። that's a wish አለበለዛ yes ጌታችንን በጣም እንወደዋለን እናፍቀዋለን። እንዲመጣ እንፈልጋለን። ወደዛ ረፍት መግባት ማንም ይፈልጋል። ነገር ግን ከዛ በፊት እዚህ ምድር ላይ የሚሰራ ትልቅ አሳይመንት አለ በእኔና በእናንተ። ያ አሳይመንት ፉልፊልድ እስከሚሆን ድረስ ክርስቶስ አይመጣም። ባጭሩ ይሄ ነው የሚሆነው። እንዳልኳችሁ እኛ አጥብበን ስለምናየው ነው። አሁን ኢትዮጵያ ውስጥ ስላለ ነው አንዳንዶቻችን ግሎባል የሆነው ፒክቸር ስለሌለን እንጂ በጣም if you go across the world, if we travel across the world እና ባይናችን በብረታችን ብናይ ገና ህዝብ በጨለማ ውስጥ ነው ያለው። በጣም እልፍ አእላፍ ብዙ ቢሊየን ህዝብ ገና ወንጌልን አልሰማም። እዚህ ሰምተው የማይቀበሉት በጣም ይገርመኛል። ያልሰሙ አሉ ነው የምላችሁ። እግዚአብሔር ጋር ታረቁ፣ በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር መታረቅ ይቻላል የሚለውን ሜሴጅ ያልሰሙ በጣም ብዙ ሰዎች አሉ። የእግዚአብሔር መንግስት ግን በዚህ ስራ ላይ ተጠምዳ መንቀሳቀስ ይጠበቅባታል እንደ ክርስቶስ አምባሳደርነት። ያ ትልቁ ስራችን ነው። በመጨረሻ በአንድ ሀገር ላይ በምድራዊው እንኳን በአምባሳደርነት የተሾመ ሰው ከፍተኛ የሆነ ዲፕሎማሲ ጥበብ፣ የአነጋገር ጥበብ በላዩ ላይ ይታይበታል። ኦራተርስ ናቸው ዲፕሎማቲክን ስራ የሚሰሩ አይደለም እንዴ? they are not ተራ ሰዎች አይደሉም። ኤጁኬትድ ናቸው። የሚመረጡት ባላቸው ኤጁኬሽን ስታተስ እና እንዲሁም ባነጋገራቸው በሚታይባቸው ካራክተርና ጥበብ ነው። ራሳችሁን ከዚህ አሳንሳችሁ የምታዩ ከሆነ ምስኪኖች ናችሁ። እንደ ክርስቶስ አምባሳደር በእናንተ ላይ ሊገለጥ የሚችል ጥበብ አለ። ግን እናንተ to what extent ነው እየተጠቀማችሁት ያላችሁት? to what extent ነው ራሳችን በዛ ሌቭል እያየ ባይዘው ሁሉ ነገር እኔ በጣም ማይንድ ሴት ላይ ብዙ አጥንክሬ ማውራት እወዳለሁና ሁሉ ነገር ከማይንዳችን ነው የሚጀምረው። ማይንድ ሴት ጉዳይ ነው። በጣም ብዙ ትምህርት ስላልተማርክ ያ ጥበብ አይኖረኝም፣ የመናገር ጥበብ አይኖረኝም፣ ተናግሮ የማሳመን ጥበብ በኔ ላይ የለም ብለህ የምታስብ ከሆነ ምስኪን ነህ። እግዚአብሔር ቃል ሕፃናትን ጠቢባን ያደርጋል ይላል። ሕፃናትን ጠቢባን የሚያደርግ ቃል አለ አንተ ውስጥ። Holy Spirit is a teacher, he's a guide የሚያደርግ he's a your guider። ስለዚህ ከማንም በላይ እንደ እግዚአብሔር መንግስት ዜጋ እና እንደ ክራይስት አምባሳደር ባንተ ላይ ትልቅ ጥበብ ሊገለጥ ይገባል። ደግሞ ይገለጣል። ምሳሌ 9:9 ላይ ይመስለኛል ለጠቢቡ ትንሽ ትምህርትን ስጠው እሱ ዕውቀትን ያበዛል ይላል። ትንሽ ነው የሚያስፈልገን። አያችሁ፣ አንዳንድ ጊዜ ሰዎች ትንሽ ሂንት ይሰጧቸዋል። ሂንት ነው የምትፈልጉት፣ በቃ ብዙ አትፈልጉም። ከዛ በኋላ ግን ታበዙታላችሁ። የማብዛቱን ስራ መንፈስ ቅዱስ ነው በእናንተ ውስጥ የሚሰራው። ስለዚህ ዛሬ እዚህ ስፍራ ላይ ቁጭ ብላችሁ ይሄን ትምህርት የምትከታተሉ ሰዎች እንደ ቀልድ ራሳችሁ እንዳታዩ። you are ambassadors። እግዚአብሔር በዚህ ጥበብ ሞልቷችኋል። ግን አውጥታችሁ ያንን ፖቴንሻላችሁ መጠቀም መቻል አለባችሁ።
ያንን እስክታወጡ ድረስ በእናንተ ላይ ኦፕሬት አያደርግም፣ አይታይም። እግዚአብሔር ግን ዓላማው በሄዳችሁበት ስፍራ ሁሉ ተጽዕኖ ፈጣሪ እንድትሆኑ ነው። ባካሄዳችሁ ባነጋገራችሁ ተጽዕኖ ፈጣሪ እንድትሆኑ ይፈልጋል። ተናግራችሁ አሳማኝ የምታሳምኑ ሰዎች እንድትሆኑ ይፈልጋል። ያንን ስራ it's not your effort, trust me, effort አይደለም. By the very fact that you are called righteous, right standing with God ስላለህ ብቻ የሚመጣ ነው። አያችሁ አንዳንድ ሰዎች ኮንፊደንስ ከሌላቸው ሰው ፊት ቆሞ መናገር አይችሉም። በህይወታቸው በጣም ሰክሰስፉል የሆኑ ሰዎች የሰክሰሳቸው ሚስጥር ሲናገሩ የሚያነሷቸው ነጥቦች ውስጥ አንደኛው በራስ መተማመን ብቃታቸው ነው። እኛ በክራይስት ላይ እንተማመናለን። መንፈስ ቅዱስ አለ። beyond our self confidence in Christ will take you far, ሩቅ ይወስዳችኋል። ስለዚህ ድፍረትህ ኢየሱስ ነው፣ ድፍረትሽ ኢየሱስ ነው። በሰው ፊት ቆመሽ ስትናገሪ ንግግርሽን ቃልሽን የሚያከብደው መንፈስ ቅዱስ ነው፣ ትምህርትህ አይደለም። የሄድሽበት የትምህርት ሌቭል ደረጃ ምናምን በቃ የዘመድ አዝማድ የመጣህበት ዘር ሐረግህ ምናምን አይደለም። ነገስታት ጋር የሚያስገባህ ያ አይደለም። በቃ አንተ ላይ ያለው ጥበብ ይለያል። ሰዎች ይፈልጉታል። ለምን? ኮንፊደንስ በእግዚአብሔር ላይ ነው። ኮንፊደንስ በመንፈስ ቅዱስ ነው። በአንተ ላይ ማይቲ ስራ ሊሰራ በሚችለው ማይቲ ስራ መንፈስ ቅዱስ ቢዮንድ ከምናስበው በላይ ማይቲ ስራ፣ ታላቅ ስራ በእኛ መስራት ይችላል። ስለዚህ ይሄን ከማመን ይጀምራል ወገኖቼ። ከማይንድ ጉዳይ የማይንድ ሴት ጉዳይ ነው። ይሄንን አምነ ስትቀበል አካሄድ፣ አወራር፣ ነገር ሁሉ ይቀየራል። እኔ ትንሽ ነኝ፣ እኔ ትል ነኝ፣ እኔ አመድ ነኝ የምትል ከሆነ መቼም ትረስት ሚ መቼም እንደዚሁ ወደ መቃብር እንሄዳለን። እንደዚሁ አንድ ተጽዕኖ ሳንፈጥር ኪንግስ ኤንድ ፕሪስትስ ከተባልክ እንደ ኪንግ እና እንደ ፕሪስት አክት ማድረግ መቻል አለብህ። የኪንግ እኮ አንዱ ስራ ፍርድን ማምጣት እኮ ነው። በምድር ላይ ፍርድ፣ በጽድቅ መግዛት። ይሄ ስልጣን ተሰጥቶሃል እያልኩ ነው። ስለዚህ በሚመጥነ ስልጣን ልክ መራመድ መቻል አለብህ። በስልጣኑ ልክ መራመድ መቻል ይኖርብናል። ስለዚህ ወገኖቼ ይሄንን ሁሉ ያመጣሁት እና የምድራዊው አምባሳደርነት ከሰማያዊው አምባሳደርነት ጋር እያነጻጸርኩ ላሳያችሁ የሞከርኩት ክሊረር የሆነ ግልጽ የሆነ ፒክቸር እንዲኖራችሁ ነው። ስለራሳችሁ ማንነት፣ ስለኔ ማንነት በዚህ መንገድ ስለተረዳሁት ለኔ ክሊር ስለሆነልኝ በዚህ መንገድ ለእናንተም ሊረዳ ይችላል ብዬ ነው ይሄን ምሳሌ ያመጣሁት። ስለዚህ እንደ አምባሳደር በዚህ ምድር ላይ ስንንቀሳቀስ ክርስቶስን ሪፕሬዘንት አድርገን ሜሴንጀር፣ የክርስቶስ መልእክተኛ ሆነን መንቀሳቀስ ይጠበቅብናል። ለዛ ደግሞ ለዛ የሚመጥን ችሎታና ዕውቀትን ጥበብ መንፈስ ቅዱስ ሰጥቶናል። ያንን መግለጥ ግን የኛ ኃላፊነት ነው እያልኩ ነው። ይሄን ካልኩኝ ዛሬ በዚህ ሳምንት ላይ ላየው የምፈልገው ሁለተኛው ነጥብ ምንድነው? ሰው የተፈጠረው ምድሩን በሰማያዊ ሕግ መሰረት እንዲገዛ ነው። ምድርን እያልኩ ነው። ምድርን በሰማያዊ ሕግጋት መሰረት ምድርን እንዲገዛ ወይም እንዲያስተዳድር ነው። ቀጥታ የእግዚአብሔርን ቃል ዘፍጥረት 1 ከ26 እስከ 28 ላይ እናነባለን። ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 እንደዚህ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችና የሰማይን ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እዚህ ጋር ነው በቃ እግዚአብሔር ለሰው ልጅ እስከምን ድረስ ነው ስልጣንን የሰጠው የሚለው ጥያቄ የሚመለስላችሁ እዚህ ጋር። ምድርን እንዲገዛት፣ ምድርን እንዲያስተዳድራት
ባይዘው ለአዳምም ለሔዋንም ነው ይሄ ስልጣን የተሰጠው። ምንድነው የሚለው? ወንድና ሴት አድርጎ ከፈጠራቸው በኋላ ብዙ ተባዙ አለና ሙላትም ግዛትም አይደለም ግዟት። ከዚህ አንዳንድ ኮንፊውዥኖችን በሴት ወንድ ሴት ነው ወንድ ነው ገዢ ምናምን የሚለውን ኮንፊውዥን እንዲያጠፋላችሁ እንደ ብዙ አይነት ኮንቴክስቶች አሉ። በትዳር ኮንቴክስት በተለያየ ኮንቴክስት አድርገን ለወንድ ለሴት የተሰጠ ሮል አለ። እዛ ውስጥ አይደለም አሁን ያለሁት የሰው ልጅ በእግዚአብሔር መንግስት ውስጥ ስላለው ስልጣን ነው እያወራ ያለሁት። በምድር ላይ ሲኖር ወንድና ሴት እንዴት አክት ማድረግ አለበት according to the kingdom of heaven የሚለውን ነው እያየን ያለነው። ስለዚህ ለወንድም ለሴትም የሰጠው ስልጣን ሁለቱም እንዲያስተዳድሯት ነው ምድርን፣ ሁለቱም እኩል እንዲገዟት ነው ምድርን። ስለዚህ ወንድም ወንክ ሴት እግዚአብሔር ባስቀመጠ ስፍራ በምድር ላይ ስትኖር ይሄን የመግዛት ስልጣን ተረክበሻል። በጣም የሚገርም ነው። እግዚአብሔር ይሄን ለሰው ልጆች ይሄን ስልጣን ሲሰጥ ምን ያህል አክብሮታል ሰው ምን ያህል ቢያከብረው ነው። እግዚአብሔር እኮ ምድርን አስተዳድረዋለሁ ራሴ I don't need anybody ኤጀንት አልፈልግም ማለት ይችላል እኮ። ኤጀንት ለምን አስፈለገው? ዓለምንም ኤጀንት የሰማይና የምድር የዩኒቨርስ ፈጣሪ ራሱ ማስተዳደር አይችልም? ምድርን ይችላል። ምን ያህል ሰውን እንዳከበረው በዚህ ላይ ታያላችሁ። ምድርን ግዟት፣ ሰብዱ አርጓታል፣ በቃ አስተዳድሯት። ወገኖቼ እግዚአብሔር ዓላማ ምድርን መውረስ ነው በልጆቹ። አንድ አገር ከአገሩ ተነስቶ ሌላን አገር ኮሎናይዝ ሲያደርግ ኮሎናይዝ ያደረገውን አገር ላይ ሄዶ ባህሉን ካልቸሩን ይሄ በቃ አለባበሱን አነጋገሩን አመጋገቡን ኤቭሪቲንግ ነው ኢምፓርት የሚያደርገው እዛ ሀገር ላይ ሄዶ። እንግሊዝ ሄዳ ጋናን ኮሎናይዝ ስታደርግ ጋና ላይ ኮምፕሊትሊ የራሷን ካልቸር ነው የምትመሰርተው። የጋናን ካልቸር አጥፍታ የራሷን ካልቸር ነው እዛ ላይ የምትመሰርተው። ስለዚህ ጋናውያን ራሳቸው እንደ እንግሊዝ ነው አክት የሚያደርጉት። አለባበሳቸው እንደ እንግሊዝ ነው፣ አነጋገራቸው አክሰንታቸው ሳይቀር እንደ እንግሊዝ ነው። ኤቭሪቲንግ በቃ እንደ እንግሊዛውያን ነው አክት የሚያደርጉት። ትምህርት ቤት ሲስተማቸው የእንግሊዝ ካሪኩለም ነው። እውነቴን ነው የምላችሁ to this day ነፃ የወጡ ሀገራትን ላይ ብትሄዱ ይሄ ተጽዕኖ አለ። እግዚአብሔር እንደዛ ነው የሚፈልገው እኛ ምድርን እንድናረግ የሚፈልገው። the kingdom of heaven ምድር ላይ ነች አሁን ያለችው። ስለዚህ እዚህ ምድር ላይ ያለውን ሲስተም ማዋጥ ይፈልጋል፣ ኮሎናይዝ ማድረግ ይፈልጋል። በዜጎቹ። ከዛስ በኋላ የሰው አበላል፣ የሰው አካሄድ፣ የሰው አነጋገር፣ የሰው ፍርድ በቃ ሁሉ ነገር ይቀየራል። በሄቨን በኪንግደም ኦፍ ሄቨን ህግ መተዳደር ይጀምራል። ኮሎኒዎቹ ሰዎች ናቸው፣ የጠፉ ሰዎች አሉ። ጨለማ ውስጥ የተያዙ ሰዎች አሉ። ከእግዚአብሔር ጋር ያልታረቁ ሰዎች አሉ። እስቲል በጨለማ ውስጥ ያሉ ወደ ሲኦል የሚነዱ በቢሊየን የሚቆጠሩ ሰዎች አሉኝ እያለ ነው እግዚአብሔር በምድር ላይ። በክርስቶስ ኢየሱስ አምነው እግዚአብሔር ጋር የታረቁና የክርስቶስ አምባሳደር ተብለው በምድር ላይ የተቀመጡ የተሾሙ ዜጎቹ እነዚህን እንዲወርሱለት ይፈልጋል። በኪንግደሙ ባህል እንዲወርሱለት ይፈልጋል። ኪንግደም ካልቸር አለው። የእግዚአብሔር መንግስት የራሱ ካልቸር አለው። ጽድቅ፣ ሰላም፣ ፍቅር፣ ፍትህ ይባላል። እነዚህን ሁሉ በምድር ላይ እንድናሰፍን ይፈልጋል እግዚአብሔር። ሃሌሉያ ወገኖቼ፣ የሰው ልጅ አዳም ሲወድቅ የሆነ ሃይማኖት አይደለም ያጣው። ይህን የከበረ የእግዚአብሔር መንግስት ነው ያጣው። መንግስቱን ነው ያጣው። ስልጣን ነው ያጣው። በእግዚአብሔር መንግስት ውስጥ የተሰጠውን የመግዛት ስልጣን ነው ያጣው። ኢሚዲየትሊ ነው ሉዝ ያደረገው እንጂ የሆነ ሃይማኖት አይደለም አጥቶ ከገነት የተባረረው። ፎር ዛት ማተር እግዚአብሔር ሃይማኖት የመመስረት አጀንዳ አይደለም ያለው በምድር ላይ። ሃይማኖት የሰው ልጅ የፈጠረው ለራሱ አድሚኒስትሬሽን አገዛዝ
እንዲመች አድርጎ የፈጠረው ጉዳይ ነው። ፎር ዛት ማተር ኢን ዲቴል ኢን ዴፕዝ እንግባ ብንል ሃይማኖት ውስጥ ብዙ የማይመቹት ነገሮች አሉ። እግዚአብሔር ክርስቶስን የሰቀሉት ሃይማኖተኞች እንደሆኑ እንዳትረሱት። ኮምፕሊትሊ ካልቸሩ ይለያያል ከእግዚአብሔር መንግስት ጋር። የሃይማኖተኝነት አካሄድና በእግዚአብሔር መንግስት ውስጥ እንደ የኪንግደም አምባሳደር ሆነን ስንንቀሳቀስ የምናሳየው ባህሪ፣ ካራክተር፣ የአምልኮ ስርዓት ሁሉ የተለያየ ነው። አንድ አይነት አይደለም። ፍጹም ከሰማይ ከምድር እንደሚለያይ እንደዛ የተለያየ ነው። ስለዚህ አዳም ሲወድቅ ግን ይሄን የከበረ ስልጣኑን ያጣው የማስተዳደር ስልጣኑ ነው። ምድርን ሰብዲው አድርግ፣ ግዛ፣ አስተዳደር ብሎ እግዚአብሔር የሰጠውን ታላቅ ተልእኮ ማስፈጸም አልቻለም። ያንን ነው ያጣው በዋናነት። ዘፍጥረት 1:26 እስከ 28 ላይ ያየነውን ቃል ማለት ነው። እሱን በጣም ልታሰምሩበት ያስፈልጋል። የመጀመሪያው በቃ እግዚአብሔር የሰጠው ለአዳም የሰጠው ስልጣን እዛ ላይ ነው የተገለጠው። ስለዚህ አዳም ምን አጣ? የገዥነት ስልጣኑን አጥቷል። ከእግዚአብሔር ከአምላኩ ከኪንጉ ጋር ወይም ከንጉሱ ጋር የነበረውን ቀጥተኛ የሆነ ሪሌሽንሺፑን እንኳን አጥቷል። ከእግዚአብሔር ጋር አዳም ያወራ ነበር። አዳም እንደውም እግዚአብሔርን ሲያመልክ ነበር፣ ወርሺፕ ሲያደርገው ነበር የሚል ነገር አታዩም መጽሐፍ ቅዱስ ላይ። ግን he used to talk to God ኮንቨርስ ያደርግ ነበር ከእግዚአብሔር ጋር። እንደ ጓደኛው ነው እግዚአብሔርን የሚያየው። ፍርሃት የለም በአዳምና በእግዚአብሔር መካከል፣ ፍርሃት የለም። ቢዮንድ ወርሺፕ ከአምላኩ ጋር ከንጉሱ ጋር ሲምፕል ኮንቨርሴሽን ያደርግ ነበር በኤደን ገነት ውስጥ። ስለዚህ ይሄን ሪሌሽንሺፕ ነው ያጣው አዳም በኃጢአት ምክንያት። ይሄን ሪሌሽንሺፕ ነው ያጣው። ከዛ በኋላ እግዚአብሔርን ወክሎ ምድርን ማስተዳደር አልቻለም። ያን ስልጣን ነው ያጣው። ኤደን ገነትን ማስተዳደር አይችልም። በዛ ጽድቅን ኦልሬዲ አጥቷል። ራይት ስታንዲንግ ዊዝ ጋድ የሚባለውን ነገር አጥቷል። እግዚአብሔር ፊት በጽድቅ መቆም አልቻለም ከኃጢአት በኋላ። ስለዚህ ኪንግደሙን አጣ፣ የእግዚአብሔር መንግስት አጣ፣ የገዥነት ስልጣኑን አጣ። ከእግዚአብሔር ጋር ያለውን ግንኙነት ወይም ይሄ ሪሌሽንሺፕ እንደ ልቡ የሚያወራውን ከእግዚአብሔር ጋር እሱን ሁሉ አጣ። ኮንፊደንሱን ተነጠቀ፣ በፍርሃት ተሞላ። በጣም ያሳዝናል ወገኖች። ነገር ግን ወገኖቼ እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ይወላችሁ አንድ ነገር ተናግሮ ሐሳቡን አይቀይርም። በአዳም ላይ ከመጀመሪያው የነበረውን ዓላማ እግዚአብሔር እስከ ፍጻሜ ወስዶታል። የሆነ አዳም አስቀይሞኛል he failed me ብሎ ፊቱን አላዞረም። እግዚአብሔር አላዞረም። ለምን? ገዢ ነው ብሎታል። ገዢ ነው። እግዚአብሔር አንዴ ቃሉን ከሰጠ ሰጠ ነው በቃ። ገዢ ነው ካለ በኋላ አይ አንተ ገዢ አይደለም ከሁን በኋላ ባሪነት ብቻ ነው የሚገባህ ብሎ ሐሳቡን ሲቀይር እግዚአብሔር አንድም ቦታ መጽሐፍ ቅዱስ ላይ አታየው። በዘመናት ውስጥ እግዚአብሔር የሰው ልጆችን እየተከታተለ ሁሉ ወደ ራሱ ሊመልስ ሲሞክር ታዩታላችሁ። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር በብሉይ ኪዳን ብሎ ከአዳም በኋላ የመጣውን ትውልድ አየ። ከዛ በኋላ አዳምና ሔዋን የወለዷቸውን ልጆች አየ። ከዛ በኋላ የኖህን ትውልድ አለ። ከዛ በኋላ የአብርሃምን ትውልድ አየ። በዚህ ሁሉ ውስጥ እግዚአብሔር በሰው ልጅ ላይ ያለውን ዓላማ አልቀየረም። በብዙ ትዕግስት እግዚአብሔር የሰው ልጅ የገዥነት ስልጣኑን መልሶ የሚያገኝበትን መንገድ ሁሉ ሲፈልግ ቆይቷል። ቃል ነው። እግዚአብሔር ካለ አለ ነው ወገኖች። እግዚአብሔር በእናንተ ህይወት ላይ የተናገረውን ነገር የሆነ ጊዜ ጸጽቶት አይቀይረውም። ሐሳብ አይቀይረውም። ሉዓላዊ አምላክ ነው። he can't በጣም the highest integrity ያለው አምላክ ነው። በኢንቴግሪቲው የማይደራደር አምላክ ነው። ገዢ ነው ብየዋለሁ። የፈጠርኩትን የሰው ልጅ እስከ ፍጻሜ ድረስ ይሄን የገዥነት ስልጣን በእጁ እስከሚያስገባ አስጨርሰዋለሁ ብሎ ነው ሄደው እግዚአብሔር። እዛ ነው መጽሐፍ ቅዱስ ተንታኞች አፕሮክሲሜትሊ በአዳም ትውልድና በክርስቶስ መካከል
ያለውን ጊዜ ኤስቲሜት ሲያደርጉ ወደ 4000 ዓመታት ይሆናል ነው የሚሉት። የገዢነት ስልጣኑን ዳግም አስረከበው። ገዢ ነው ብሎታል። ስለዚህ ዛሬ በክርስቶስ ኢየሱስ አምነው የዳኑ የመንግስቱ ዜጎች ይሄ የገዢነት ስልጣን አላቸው። እኔ እናንተ የገዢነት ስልጣን አለ። ስለዚህ ራሳችሁን እንደ ሊደር ነው ማየት ያለባችሁ። እግዚአብሔር እንዳየላችሁ ነው ራሳችሁን ማየት ያለባችሁ። አንተ በገባህበት አንቺ በገባሽበት መስሪያ ቤት ውስጥ ሪኮንሲሌሽን ሰላም ሊሆን ግድ ነው። ምክንያቱም የአምባሳደርነት አንዱ ስልጣን ምንድነው ብል ያለው ሰላምን እርቅን ማምጣት ነው። ካዮቲክ በሆነ ኤንቫይሮንመንት ውስጥ ገብቶ ሰላምን ማስፈን፣ ፍርድ በተጓደለበት ስፍራ ላይ ሁሉ የፍርድን ቃል እንድታወጣ ስልጣን ተሰጥቷል። በቃ የጽድቅን ቃል እንድታወጣ ይሄ ስልጣን ላንተ ነው የተሰጠው፣ ለሌላ አይደለም። ለኔና ለናንተ ተሰጥቷል። በክርስቶስ ኢየሱስ ያንን ስልጣን ዳግም አግኝተነዋል። ከዛ ያነሰ ህይወት የለንም እኛ። ስልጣናችን እዛ ድረስ ነው። ተራሰው አይደለም፣ ተራሰው አይደለም። ሃሌሉያ። ካታራ ባዳናስ። ስለዚህ የሰው ልጅ አዳም ከወደቀ በኋላ ከኤደን ገነት ከተባረረ በኋላ የመጀመሪያ ያደረገው ነገር ከእግዚአብሔር ጋር መልሶ ያንን ሪሌሽንሺፕ መመስረት ነው። ስለዚህ የተለያየ ከእግዚአብሔር ጋር ግንኙነቱን አላቆመም። አዳም አምልኮ ያደርግ መስዋዕትን ይሰዋ ነበረ ከአምላኩ ጋር ለመገናኘት። አያችሁ ኤደን ገነት ላይ ይሰዋ ነበር የሚል አላነበብንም፣ ግን ዩስቱ ኮንቨርስ ከአምላኩ ጋር ያወራ ነበር አዳም። ከውድቀት በኋላ ግን አምልኮን ለአምላኩ መሰዋት ጀመረ። በአቤልና በቃየል ህይወት ላይ ይሄን ማየት ትችላላችሁ። አቤልም ሰዋ ይላል፣ ቃየልም መስዋዕት። ስለዚህ የመስዋዕት ህይወት ከዛን ጊዜ ጀምሮ ነበረ። አንዱ ከእግዚአብሔር ጋር የወደቀው ሰው ከእግዚአብሔር ጋር የሚገናኝበት ሚንስ መንገድ ነበረ አምልኮን መለማመድ። ምክንያቱም ሰው ስፒሪቹዋል ቢንግ ነው፣ ግንኙነት ያስፈልገዋል ከፈጣሪው ጋር። እግዚአብሔር መንፈስ ነው። የሚያመልኩት በመንፈስ ሊያመልኩት በእውነትና በመንፈስ ሊያመልኩት ይገባል ይላል። ስለዚህ ያንን ስፒሪቹዋል ሪሌሽንሺፕ አዳም ሲፈልግ ስለነበረ መስዋዕትን ይሰዋ ነበረ። ከአምላኩ ጋር በዛ መንገድ ኮሚኒኬት ያደርግ ነበረ። እግዚአብሔርን ይሰማ ነበር። በዛ ፕሮሰስ ውስጥ እግዚአብሔርን ይሰማ ነበረ፣ ጥረት ያደርግ ነበረ ለመስማት። ግን ትረስት ሚ አንድ አልነበረም። አዳም ከነበረው ፕሪቪሌጅ ጋር የሚገናኝ አይደለም። ከውድቀት በኋላ የነበረው በእግዚአብሔርና በሰው ልጆች መካከል የነበረው ግንኙነት በጣም ታፍ ነበር። አንደኛ እግዚአብሔር የረካበት አምልኮ አልነበረም፣ መስዋዕት አልነበረም። የእግዚአብሔር መንፈስ በሰዎች ላይ ሊያድር የሚችለው እስከ ጥቂት ጊዜ ነበረ። ከዛ በኋላ ለቆ ይሄዳል። የሰው ልጅ በኃጢአት ልምምድ ውስጥ ነበር። ስለዚህ ከእግዚአብሔር ጋር ራሱን ለማንጻት ሲፈልግ መስዋዕት ይዞ ይመጣል ወደ አምላኩ ለመቅረብ ሲሞክር። እኔና እናንተ እኮ ዛሬ 24 hours ከመንፈስ ቅዱስ ጋር ሪሌሽንሺፕ አለን። የሰው ልጅ እንደዛ አልነበረም። በብሉይ ኪዳን ላይ ሪሌሽንሺፕ በጣም በፍርሃትና በመሳቀቅ የተሞላ ነበር ህይወቱ። ኃጢአትን ሰርቶ ሲኮነን ከአምላኩ ጋር ለመታረቅ መስዋዕት ይዞ መምጣት ነበረበት። ከዛ በኋላ ነው ከእግዚአብሔር ጋር ዳግም ሪሌሽንሺፑን ኮንስትራክት ማድረግ የሚችለው። ይሄን ሁሉ እያደረገ ግን የሰው ልጅ ገዢ አልነበረም። በምድር ላይ ገዢ አልነበረም። ይሞክራል፣ ይጥራል፣ ገዢ አልነበረም። ብታዩ በብሉይ ኪዳን ላይ ብዙ ስህተት የሰው ልጆች ብዙ ጥፋት ሲያጠፉ እግዚአብሔር የሰው ልጅን በመፍጠሬ ተጸጸትኩ እስከሚል ድረስ በአመጻ ስራ የሰው ልጅ ተይዞ ነበር። አይደለም ለእግዚአብሔር መንግስት ተጽዕኖ ሊያመጣ በእግዚአብሔር መንግስት ውስጥ ሆኖ ምድርን ሊያስተዳድር ቀርቶ በጣም ስርዓት አልባ ነበር የሰው ልጅ።
ከዚህ ውድቀት በኋላ ነው ብዙ አይነት ሪሊጂየስ ልምምዶች የመጡት። ግን የገዥነት ስልጣን ሊተካ አይችልም ይሄ። ለዛ ነው ሪሊጂየስ ልምምዶች ብዙ የገዥነትን ስልጣን ሊሰጧቸው አይችሉም። ለጊዜው ኢሞሽናሊ ሊያክምህ ይችላል። ነገር ግን የገዥነት ስልጣን ከዛ በላይ ያደርጋል። ከኢሞሽን በላይ ነው የሚያደርገው። እግዚአብሔር ያንን ሌቭል ኦፍ ኮንፊደንስ በእኛ ላይ እንዲኖር ይፈልጋል። ከዛ በኋላ ግፍ፣ ክፋትና አመጻ እጅግ ተስፋፍቶ ነበረ። በዘፍጥረት 6:12 ላይ ስትመለከቱት እግዚአብሔር ምድርን አየ ይላል፣ እነሆም ተበላሸች፣ ስጋ የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር ይላል። ይሄ ሁሉ ከምን መጣ? የሰው ልጅ በቃ ገዢ አይደለማ። የገዥነት ስልጣኑን ትቶ ፍጹም በጥፋት መንገድ ላይ በነበረበት ጊዜ ይሄ ሁሉ የሚሆነው። ስለዚህ ይሄ ሁሉ ለምንድን ነው የምላችሁ? ይሄን ሁሉ ምላችሁ ምንድነው? አንደኛ ነጥቤ እግዚአብሔር ፍላጎት አዳም ያጣውን ያን የገዥነት ስልጣን መልሶ ለሰው ልጆች ማስረከብ ነው እንጂ የሆነ ሪሊጅን መመስረት አይደለም። አሁን ይሄ እንደዚህ ስል በጣም የሚከብደን ሰዎች አለን። ምክንያቱም ሪሊጅንን እንደ በጣም ፖዚቲቭ እና ራሳችንንም በሪሊጅን አጥር ውስጥ አስቀምጠን ስለምናይ it's beyond that። ይሄ ሊገባ ይገባል። ስፔሻሊ በ21ኛው መቶ ክፍለ ዘመን የምንኖር ክርስቲያን የተባለን አማኞች የተባለን ሰዎች ይሄ ሊገባን ይገባል። ይሄ ግልጽ ካልሆነልን ሁሉ ጊዜ በፍርሃት ተይዘን ነው የምንኖረው። ሁሉ ጊዜ የሆነ የሃይማኖት ልምምድን በመፈጸም ብቻ ከእግዚአብሔር ጋር ራይቸስነስን ማግኘት እንደምንችል የምናስብ ሰዎች ሆነን ነው የምንቀረው። ያ አይደለም የእግዚአብሔር ሐሳብ። ከዛ በላይ ነው የእግዚአብሔር ሐሳብ። አንተ በክርስቶስ ኢየሱስ አንዴ ጸድቀሃል። ከጸድቀክ በኋላ ግን ስልጣንህን በምድር ላይ ኤክሰርሳይዝ ማድረግ ይጠበቅባል። ያ ደግሞ ከሪሊጅን ሰርክል ውጪ መሆን አለበት። ለዛ ነው ለምድር ወንጌልን ስንናገር ይሄ ሪሊጅን አይደለም የምንለው። ዝም ብሎ ለማለት ወይ ንግግራችንን ለማጣፈጥ ብቻ መሆን የለበትም። ክሊር ሊሆንልን ይገባል። ኢን አወር ሄድ በኋላ ነው የሰው ልጅን ሪሊጅንን የፈጠረው። ምክንያቱም ሰምሃው ከእግዚአብሔር ጋር የሆነ የሚገናኝበትን መንገድ ሲፈልግ አምልኮን ጀመረ። አምልኮን ሲለማመድ የሰው ልጅ ወደ ሪሊጅን ገባ። እዛ ነው አሁን ውጪ የምናያቸው ሪሊጅን በጣም ሪሊጂየስ ብለን ሁሉ የሰየምናቸው ሰዎች እስካሁን ድረስ ያንን ልምምዳቸው አድርገው የተቀመጡት አልበራላቸውም። እውነቱ በጣም በመጾም በጣም በመስገድ ራስ ስጋቸውን በመጉዳት ከእግዚአብሔር ጋር መታረቅ የሚችሉ ይመስላቸዋል። ያ አይደለም ፖይንቱ። እስካሁን በብሉይ ኪዳን ውስጥ ያሉ ሰዎች አሉ እንደምናውቀው። በአዲስ ኪዳን ዳግም ውልደት በክርስቶስ ኢየሱስ ዳግም የተወለደ አንድ የእግዚአብሔር መንግስት ዜጋ ግን ከዚህ በላይ የሆነ ህይወት በሱ ላይ ሊገለጥ ይገባል። በገዥነት ስልጣን በምድር ላይ ሊገለጥ ይገባል። የክርስቶስ አምባሳደር ነኝ ብሎ ራሱ ሌብል ሊያደርግ በኮንፊደንስ አንተ ማን ነህ ስም ማን ነው ሲባል የክርስቶስ አምባሳደር ማለት መቻል አለበት። የሆነ ሪሊጅን ምን ለማመድ ምናምን ብሎ ራሱን ሌብል ማድረግ አይጠበቅበትም ማለት ነው። ይሄን እውነት ላስጨብጣችሁ ፈልጋለሁ። ሌላው በጣም ዛሬ ልል የፈለኩት ነገር ምንድነው? የመንግስቱን ተጽዕኖ በምድር ላይ የማስፋፋት ዓላማው እግዚአብሔር በተሳካ ሁኔታ ተፈጽሟል። በክርስቶስ ኢየሱስ በኩል በክርስቶስ ኢየሱስ በኩል ቅድም ምን ብዬቻለሁ? እግዚአብሔር ሐሳቡን አይቀይርም። አዳምን ገዢ ነህ ብሎታል። አንዴ ገዢ ነህ ካለ በኋላ ከገዢነት ስልጣኑ ሊያወርደው አልፈለገም እግዚአብሔር። ስለዚህ 4000 5000 ዓመት ጠብቆ ክርስቶስ ኢየሱስን ወደ ምድር ልኮ በመስቀሉ ስራ ከሰይጣን ከዳቢሎስ ስልጣንን ቀምቶ ለሰው ልጅ የገዥነት ስልጣንን መልሶ አስረክቧል። ይሄ ተከናውኗል። እማንክደው ሀቅ ነው። በዛ ውስጥ ስልጣኑን የተቀማው የሰው ልጅ በክርስቶስ ኢየሱስ በማመን ዳግም የገዥነት ስልጣንን ተረክቧል። ስለዚህ አንተ የአዳም አይደለህም። አንተ በክርስቶስ ኢየሱስ ዳግም ተወልደ
በመንግስቱ ውስጥ የአምባሳደርነት ስልጣን እየተሾምክ በምድር ላይ የእግዚአብሔርን መንግስት የምታስፋፋ የእግዚአብሔር መንግስት ዜጋ ነህ። የሆነ ሪሊጅንም ሜምበር ብቻ አይደለም። ይሄ በጣም ሊገለጥልን ይገባል። ከዛ በኋላ የምንማራቸው ነገሮች ግልጽ እየሆኑልን ይመጣል። ስታተሳችን ፖዚሽናችን ሲገባን ማለት ነው። ስለዚህ ሌላው ምን ብያለሁ? እግዚአብሔር ይሄን ምድር ኮሎናይዝ እንድናረግለት ነው የሚፈልገው። ዶሚኔት እንድናረገው፣ ዶሚኒየን ሆነን እንድንገለጥለት ነው የሚፈልገው። ገና ያልተያዙ ኮንከር ያልተደረጉ ብዙ ሰዎች አሉ። ይሄን ስላችሁ ሄዶ የምድራዊ ኮሎናይዜሽን አይደለም፣ ምድር መያዝ አይደለም፣ የሆነ ቴሪቶሪ ማስፋፋት አይደለም። that is not አንዳንድ ጊዜ ሰዎች ረገጣችሁትን ትወርሱታላችሁ ተብለናል ብለው ሮንግሊ ኢንተርፕሬት አድርገው የሆነ ምድር የሆነ ቴሪቶሪ ወይም የሆነ ሰፈር ወይም ግቢ ወይም ቦታ ለመያዝ ይጠቀሙ። እንደዛ አይደለም። ለእግዚአብሔር ቁም ነገሩ የሰው ልጅ ነው። ኮሎናይዝ የምናደርገው የሰው ልጅ ነው፣ ምድርን አይደለም። የሆነ ግዛት የሆነ አጥር ወይም እኔ አሁን ሰዎች ስለ ቦርደር ይጨነቃሉ አይደል? ፖለቲሽያንስ ስለ አንድ ሀገር ሉዓላዊነት ሲያስቡ ሁሉ ጊዜ ዳር ድንበሯን ማስከበር ይፈልጋሉ። በመንፈሳዊ ሌንስ ስንመለከተው ግን የእግዚአብሔር ዓላማ የጠፋውን የሰው ልጅ መልሰን ከእግዚአብሔር ጋር እንድናስታርቅለት ነው። ያ ነው የመንግስቱ አጀንዳ፣ ሌላ የለም። ያ ደግሞ የሚሆነው በመንግስት ውስጥ የዜግነት ስልጣን የአምባሳደርነት ስልጣን የተሰጣቸው የክርስቶስ አምባሳደሮች የጠፋውን የሰው ልጅ ዶሜን ማድረግ ሲችሉ ነው። የሰውን ልጅ ኮሎናይዝ ማድረግ ሲችሉ ነው። ያ ነው የእግዚአብሔር ዓላማ። ከሰው ጋር ነው ጉዳዩ። የሰው እግዚአብሔር ወንጌልን በየትም መንገድ ስሩት። ለምን ትልቅ በቃ thousands of acre land ለምን አትይዝም ቸርች ብለ? that is not the point. he doesn't care. that is not his concern. የእግዚአብሔር ኮንሰርን ያ አይደለም። ኮሎናይዝ አድርግ የተባልከው ምድርን አይደለም ሰውን ነው። ግዛ ያለው እግዚአብሔር በጨለማው ላይ ግዛ፣ በጨለማ የተያዘውን የሰው ልጅ አይምሮ በእግዚአብሔር መንፈስ ፈውሰ ዳግም የገዢነትን ስልጣን አስረክብ ነው የተባለው። የጠፋውን የሰው ልጅ ፈልገ መልሰ ወደ እግዚአብሔር መንግስት አምጣ ነው። ይሄ ነው የእግዚአብሔር መንግስት አጀንዳ፣ ሌላ አይደለም። ከዛ በኋላ ምድር ላይ የምናየው ኬኦስ አይቀጥልም። የእግዚአብሔር ልጆች ብዙ ቢሆኑ በምድር ላይ ቢበዙ፣ እውነቴን ነው የምላችሁ፣ ዱ ዩ ቲንክ አሁን በምድር ላይ የምናየው ኬኦስ በዚህ ልክ ይኖራል ብላችሁ ታምናላችሁ? በትክክል የሰው ልጅ እኮ ፌል እንዳደረገ የምታውቁት አሁን ዚስ ዴይስ የሰው ልጅ የገዢነት ስልጣኑን እየተጠቀመ እንዳልሆነና በምን ያህል ውድቀት በባርነት ውስጥ to that extent እንዳለ የምታዩት ዛሬ በዓለማችን ላይ የምንሰማቸው የሚዘገንኑ ደም መፋሰሶች፣ የሚዘገንኑ ፓንደሚክስ፣ በሽታዎች፣ ወረርሽኞች ከየት መጡ? ጠይቃችሁ ታውቃላችሁ? እግዚአብሔር ነው መቼም ያመጣው አንልም። እንደዚህ ይሄ የሪሊጂየስ ቲንኪንግ ነው አንዱ። አሁን ሪሊጂየስ ሰዎችን ስጠይቋቸው እግዚአብሔር እሱ ያመጣውን መቼም ምን ችለዋለን እንዲህ ነው በቃ አነጋገራቸው። እሱ ያመጣውን እንግዲህ እሱ ይመልሰው ሌላ ምን እንላለን? that is religious thinking. that's religious thinking. እግዚአብሔር ክፋትን በምድር ላይ አላመጣም። በሽታ በሉት፣ ጉስቁልና በሉት፣ ማጣት ፖቨርቲ በሉት፣ በሽታ በሉት፣ you name it, all the negative things and the evil things in the world ከእግዚአብሔር አልመጡ። ይልቁንም የእግዚአብሔር የሰው ልጅ ዶሚኒየን ብሎ ስልጣን ሲሰጠው በበሽታ ላይ ስልጣን፣ በአመፃ ላይ ስልጣን። ይሄ የአየር መዛባት ከየት መጣ? ሚስ ማኔጅመንት እኮ ነው። በሳሩ ላይ፣ በዛፉ ላይ፣ በእንስሳው ላይ፣ በሁሉም ላይ ከምድር በታች ከምድር በላይ በውሃ ውስጥ ያሉትን አሳዎች በአየር ላይ የሚበሩትን ወፎች ሳይቀር ግዛ እኮ ነው የተባለው አዳም። ይሄንን
ማድረግ ባለመቻሉ የተፈጠረ ነው አሁን ምድር ላይ የምናየው ኬኦስ። የአየር ንብረት መዛባት፣ የሱናሚው፣ የቶርኔዶ፣ የምኑ ብትሉት ይሄ ሁሉ መስቀልቀል እግዚአብሔር የሰው ልጆችን ለመቅጣት እየላከ ያለው መቅሰፍት አይደለም። የሰው ልጅ የገዢነት ስልጣኑን ባለመጠቀሙ የመጣ መዘዝ ነው። በዛ ምክንያት ነው ይሄ ሁሉ ስቃይ በምድር ላይ ያለው። በሽታ አንዳንድ ጊዜ ለጆሮ ጭው የሚያደርግ አይነት ዘግናኝ ገዳይ በሽታዎች እንሰማለን። የሰው ልጅ የራሱን ባውንደሪ ትቶ ከእንስሳ ጋር ያልተገባ ግንኙነትና ቅርርብ ሲኖረው አንዳንድ በሽታዎች በቃ ሳይንሱም ያረጋግጥልሃል ይፈጠራሉ። በትክክል ቢገዛስ እውነቴን ነው ብላችሁ ነው ጠለቅ ብለን ብንመለከተው አዳም ያጣው ቀላል ነገር እንዳይመስላችሁ፣ አሁን ደግሞ እኛ ያገኘነው መልሰን ቀላል ነገር እንዳይመስላችሁ። ይሄን ሁሉ ምስቅልቅል የተበላሸች ዓለም በጨለማው አገዛዝ ስር ያለችን ዓለም ወደ ራይት ፖዚሽን የምናመጣው የእግዚአብሔር ልጆች ነን። የገዢነት ስልጣን የተሰጠ ትልቅ ኃላፊነት ነው ወገኖቼ በእኛ ላይ የተጣለው ትልቅ። እሺ ለዚህ ሁሉ ምስቅልቅል በምድር ላይ ስትኖር 40ም 50ም 60ም 80ም ዓመት ኖር፣ ያንተ ኮንትሪቢዩሽን ምንድነው? ያንቺ ኮንትሪቢዩሽን ምንድነው? የኔ ኮንትሪቢዩሽን ምንድነው? እንጠየቃለን። ይጠይቀናል። ግዛ ተብለሃል፣ የገዢነት ስልጣኑ ተሰጥቷል። ኮንትሪቢዩሽን ሊኖርህ ይገባል። የሆነ ፉትፕሪንት ሊኖርህ ይገባል እዚች ምድር ላይ። እዛ ሄቨን ስንሄድ በቃ ስንሄድ እዛ የምንለው ነገር ፎር ዛት ማተር እዛ ከሄድክ በኋላ ዱ ዩ ቲንክ ስራ ያለብህ ይመስላል እንዴ? ወደ ጌታ ከሄድን በኋላ እዛ በጣም ከባባድ ስራዎች እንሰራለን እንዴ? ሶሪ በቃ ዘና ብለን የምንኖር ነው ይመስለኝ እንዴ? በቃ ጆይፉል የሆነ ህይወት ነው የምትኖረው። ጆይፉል የሆነ there is nothing to be done። ሁሉ ነገር ያለቀ ነው፣ የተጠናቀቀ ነው። there is no work። በቃ እዛ አምልኮ ነው ያለው። በቃ finished አምልኮ ነው ያለው። እዚህ ምድር ላይ ነው ስራው ያለው። እግዚአብሔርም ዓላማ መጀመሪያ ምድር ላይ ያለውን ስራ አጠናቀን እንድንሄድ ነው። አለ ጊዜ መሄድ የለብህም። አንዳንድ ጊዜ premature days it's not from God, you have to accept it። በጣም ስንት ኃላፊነት ያለበት ሰው ድንገት ሲቀጸፍ ይሄ የሰይጣን ስራ ነው እንጂ እግዚአብሔር አይደለም። እግዚአብሔር አይደለም ወዶ የወሰደው ያን ሰው። አንዳንዴ ሪሊጂየስሊ እንደዛ የምናስብ ሰዎች ልንሆን እንችላለን። ኖ የእግዚአብሔር ሐሳብ የሰው ልጅ በምድር ላይ ፉል እድሜውን እስከ ጥግ ድረስ ኑሮ በእግዚአብሔር መንግስት ውስጥ ያለውን ስልጣኑን ተጠቅሞ አሟጦ ሩጫዬን ጨርሻለሁ ብሎ እንዲሄድ ነው። ይሄ ነው የእግዚአብሔር ፈቃድ። ስለዚህ ደግሞ ፕሮሚስ አለው እግዚአብሔር፣ ረጅምን እድሜ ያጠግብሃለሁ። ረጅምን እድሜ ያጠግብሃለሁ። ረጅም እድሜ የሚያጠግብ እግዚአብሔር ስራ ስላለው ነው ላንተ እንጂ ዝም ብለህ ኢንጆይ እንድታደርግ አይደለም። እየገባህ ባጭሩ የዛሬውን ትምህርት ጠቅለል አድርጌ ስነግራችሁ እግዚአብሔር ለአዳም የሰጠውን የገዢነት ስልጣን መልሶ አልወሰደውም። በክርስቶስ ኢየሱስ ሞትና ትንሣኤ መልሶ ለሰው ልጅ አስረክቦታል። ዛሬ እኔና እናንተ በክርስቶስ ኢየሱስ አምነን ዳግም የተወለድን እግዚአብሔር ጋር የታረቅን ሰዎች የክርስቶስ አምባሳደር ሆነን በምድር ላይ ተሾመናል። መልሰን ያንን የገዢነት ስልጣን በእጃችን አስገብተናል። ስለዚህ እግዚአብሔር በዚች ምድር ላይ ስንቆይ በቆይታችን ሁሉ የእግዚአብሔርን መንግስት አጀንዳ በእግዚአብሔር መንግስት ህግጋት እና አገዛዝ ስርዓት ተመስርተን እንድናስተዳድርለት እና መንግስቱን እንድናሰፋለት ይፈልጋል። ለሰዎች ሁሉ ከእግዚአብሔር ጋር ታረቁ የሚለው ሜሴጅ ይዘን ወጥተን ሰዎችን ኮሎናይዝ እንድናረግለት ይፈልጋል። ያ የእግዚአብሔር ዓላማ ነው።